እሺ የአውቶሞቲቭ ተማሪዎች ክላስ ላይ እንዳየነው አሁን ደግሞ እዚህ ሞታሪቮ ላይ የፕራክቲካል ትምህርቶችን ወይ ደግሞ ፕራክቲካሊ እንዴት እንደሚሰራ እንመለከታለን። ይሄው ቻርጂንግ ሲስተም እንዴት ይሰራል የሚለውን ነው የምንመለከት። ቻርጂንግ ሲስተም ክላስ ላይ እንዳየነው ኮምፖነንቱን አይተናል። እንዴት ነው ሲስተሙ የሚሰራው? አንድ ኢንጂን በትክክል ለመስራት ባትሪው ፉል ቻርጅ ሊኖረው ይገባል። ቻርጂንግ ሲስተሙ ዘሆል መስራት አለበት። ምንድነው ኮምፖነንቱ የሚለው ቻርጂንግ ሲስተም ለመስራት ኮምፖነንት ያስፈልጉታል። ኮምፖነንቶችን ማወቅ ያስፈልገ አንድ ቢበላሽ ምንድነው የተበላሸው የሚለውን ለይተን ሪፔር እና ለመጠገን ያመቸናል ማለት ነው። ስለዚህ ለምሳሌ ከባትሪ እንጀምራለን። ባትሪ አንዱ የቻርጂንግ ሲስተም ኮምፖነንት ነው። አልተርኔተር የቻርጂንግ ሲስተም ኮምፖነንት ነው። ፊውዝ አለ፣ ኬብል አለ እና ቤልት አለ። እነዚህ የቻርጂንግ ሲስተም ኮምፖነንት ናቸው። ከነዚህ ከቻርጂንግ ሲስተም ኮምፖነንት ውስጥ አንዱ ቢበላሽ ባትሪያችን ቻርጅ አይደረግም፣ ፎልት ይኖረዋል ማለት ነው። which means ዲናሞችን ቻርጅ በትክክል እያደረገ አይደለም ማለት ነው። ስለዚህ ከመጀመሪያው ጀምረን ለምሳሌ ቻርጂንግ ሲስተም አለመስራቱን ለማወቅ መጀመሪያ ሲስተሞቹን ቼክ ማድረግ አለብን። ከባትሪ እንጀምራለን። ባትሪያችን በትክክል ቻርጅ ያደርጋል አያደርግም የሚለውን የዲናሞ ሲስተም በሙሉ በቪዥዋል ኢንስፔክሽን ቴስት እናደርጋለን ማለት ነው። ባትሪ ወይ ደግሞ ዲናሞ ሲስተምን ኮምፖነንትን ቼክ ለማድረግ ከሚያስፈልገን ማቴሪያል አንዱ የምታዩት መልቲሜትር ነው። በመልቲሜትር መጀመሪያ ባትሪያችን ቻርጅ አለው ወይ የለውም የሚለውን እንመለከታለን። ለምሳሌ መልቲሜትራችንን 20 ቮልት ላይ አጀስት እናደርጋለን። ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ፕሮብን በኔጌቲቭ ፕሮብ ፖዚቲቭን ፕሮብ በፖዚቲቭ ፕሮብ እናደርግና እዚህ ጋር ኢንዲኬተሯን 20 ቮልት ላይ ዲሲ ማለት ነው አጀስት እናደርጋለን። ዜን ባትሪያችን ምን ያህል ቮልት አለው የሚለውን እናነብበታለን ማለት ነው። ልክ ይሄን እንደምታዩት እንደዚህ አድርገን መጀመሪያ ኦን ማድረግ አለብን። ኦን ካደረግን በኋላ ቼክ እናደርጋለን ማለት ነው። እንደምትመለከቱት አሁን ባትሪው 12.39 ቮልት አለው ማለት ነው። በ12.39 ቮልት አለው። አሁን ቢበላሽ ምንድነው ቼክ የምናደርገው የሚለውን እንግዲህ የባትሪያችንን ቼክ አድርገናል ምን ያህል ቮልቴጅ እንዳለው። አሁን የምንመለከተው ኦልተርኔተር ከሰራ ባትሪያችንን ቻርጅ ያደርግልናል። ምናልባት ባይሰራ ምንድነው የምንመለከተው ስንል እያንዳንዱ ኮምፖነንት ቼክ እናደርጋለን። አሁን ባትሪያችን ቻርጅ የማድረግ አቅም አለው። ስለዚህ ቢበላሽ ሌሎች ሲስተሞችን የዲናሞ ሲስተሞችን እንመለከታለን። ለምሳሌ ፊውዝ እንጀምራለን። ከፊውዝ ጀምረን እንመለከታለን ማለት ነው የፊውዙን ደህንነት። ምክንያቱም ፊውዙ ከተበላሸ ባትሪያችን በትክክል ቻርጅ ዲናሞ ፕሮዲዩስ ያደረገውን በኤሌክትሪሲቲ ባትሪያችን ቻርጅ ማድረግ አይችልም ማለት ነው። ምኑ ከተበላሸ? ፊውዙ ማለት ነው። እዚህ ላይ እንደምትመለከቱት ይሄ የፊውዝ ቦክስ የምንለው ነው። እዚህ ፊውዝ ቦክስ ላይ የዲናሞ ፊውዝን እንለያለን። ከፍቼዋለሁ እንደምትመለከቱት እዚህ ጋር ክዳኑ ላይ ወይም ከቨሩ ላይ የዲናሞ እዚህ ጋር አልት ኤስ አይ ኤስ ሲ የምትል 7.5 አምፒር አለው። በትክክል ይሄንን ይዛችሁ መታችሁ እዚህ ቦርዱ ላይ ደግሞ ስትመለከቱ እዚህ 7.5 የምትለዋን ቼክ እናደርጋለን ማለት ነው በኮንቲኒዩቲ። ምክንያቱም እሷ በርን ልታረግ ትችላለች። የፊውዝ ዋና ዓላማ እንደምታውቁት ዲቫይሳችንን የሚጠብቅልን ነው። ፕሮቴክሽን ዲቫይስ ይባላል። ስለዚህ ይሄን የዲናሞ ፊውዝ በመልቲሜትር ኮንቲኒዩቲውን ቼክ ማድረግ እችላለሁ ማለት ነው። እዚህ ላይ እንደምትመለከቱት እንደዚህ አድርጌ ቼክ መልቲሜትሬን መልቲሜትራችንን ዳዮድ ላይ ወይም ኮንቲኒዩቲ ላይ እናደርግና ዜን እዚህ ፊውዝ ላይ በዚህ መልኩ ቼክ አደርጋለሁ። እንደምትሰሙት ይሄ ኮንቲኒዩቲ የፊውዙ ትክክል መሆኑን የምናውቅበት ነው ማለት ነው። ኮንቲኒዩቲ እየሰጠን ነው which means ፊውዙ በትክክል ይሰራል ማለት ነው። ስለዚህ የዲናሞ ሲስተም ላይ ፊውዙ ችግር እንደሌለበት አወቀን። ስለዚህ ወደ ሌላ እንሄዳለን ማለት ነው። ይሄንን መልሰን ወደዛው እንገጥምና
ዲናሞችንን ፊውዙ ትክክል መሆኑን ካወቅን መኪናችንን አስነስተን ዲናሞ ቻርጅ ያደርጋል አያደርግም የሚለውን እንመለከታለን ማለት ነው። ምክንያቱም መኪናችንን ስናስነሳ ባትሪው ከ13.5 እስከ 14.5 ቮልቴጅ በዛ ቮልቴጅ ቻርጅ ይደረጋል። ለምሳሌ ከ14.5 በላይ ከሆነ ሜዠር ስናደርግ የዲናሞችን አውትፑት ቮልቴጁን ኮንትሮል የምናደርግበት ሬጉሌተር የምንለው ፌል አድርጓል ማለት ነው። በሊሚቱ መካከል ባትሪያችን ቻርጅ የማያደርግ ከሆነ ማለት ነው። ስለዚህ ባትሪያችን ከ13.5 እስከ 14.5 ቻርጅ ማድረጉ በመልቲሜትራችን ቼክ ስናደርግ 13.5 እስከ 14.5 ከሰጠን መልቲሜትራችን ዲናሞችን ይሰራል ማለት ነው። እንጂ ባትሪያችን በትክክል ቻርጅ እየተደረገ ነው ማለት ነው። ይሄንን አስነስተን እንመለከታለን። እሺ ተማሪዎች፣ ሰልጣኞች እንደምትመለከቱት እንግዲህ የቻርጂንግ ሲስተም ኮምፖነንት ነው ቼክ የምናደርግ። የቻርጂንግ ሲስተም ኮምፖነንት አጠቃላይ ቻርጂንግ ሲስተም ይሰራል አይሰራም የሚለውን ለማወቅ መጀመሪያ ከምንድነው መነሳት ያለብን የሚለውን ዳሽቦርድ ላይ ቻርጂንግ ሲስተም ባትሪውን ቻርጅ እያደረገ ነው አይደለም የሚለውን የምናውቅበት እንደምትመለከቱት ዳሽቦርድ ላይ የባትሪ ምልክት አለች የምትመለከቷት ማለት ነው። እቺ የቻርጂንግ ምልክት ቁልፍ ኦን ስናደርግ ትመጣለች። ነገር ግን ቁልፍ ስታርት ካደረግን በኋላ መጥፋት አለባት። ካልጠፋች የዲናሞ ችግር አለበት። ከጠፋ ግን ዲናሞ ቻርጅ እያደረገ ነው ማለት ነው። ለምሳሌ እንመልከት። መኪናችንን እናስነሳና እንደምትመለከቷት አሁን ምልክቷ ከጠፋች ዲናሞችን ይሰራል፣ ካልጠፋች ግን አይሰራም ማለት ነው። ፈርዘር ሌሎች ኮምፖነንቶችን ቴስት ወደ ማድረግ እንሄዳለን ማለት ነው። ለምሳሌ እንመልከት። ኢንጂናችንን እናስነሳና አሁን እንደምትመለከቱት የቅድም ያያችኋት የባትሪ ምልክት የነበረች ቀይ ምልክት ያላት ጠፍታለች። which means ባትሪያችን ወይም ዲናሞችን በትክክል እየሰራ ነው፣ ቻርጅ እያደረገ ነው ማለት ነው። ባይኖርስ ወይ ደግሞ ባይጠፋስ የሚለውን ስንመለከት የባትሪ ምልክት ዳሽቦርድ ላይ ያለው ቁልፍ ካስነሳን በኋላ ቢቀጥልስ ወይም ባይጠፋስ ስንል የሆነ ኮምፖነንት የቻርጂንግ ኮምፖነንት ተበላሽቷል ማለት ነው። ሶ እያንዳንዱን ቼክ እናደርጋለን ማለት ነው፣ ቴስት እናደርጋለን። አሁን ውስጥ ላይ መኪናችንን ስናስነሳ የባትሪ ምልክቷ ዳሽቦርድ ላይ የምናያት ጠፍታለች። ያ ማለት ባትሪያችን ቻርጅ እያደረገው ዲናሞችን እየሰራ ነው ማለት ነው። ነገር ግን አንዳንድ ጊዜ ላይፍ ላይ አስነስተን ከስንት እስከ ስንት ነው የሚለውን ባትሪያችን ምን ያህል ነው ቻርጅ የሚያደርገው የሚለውን እንመለከታለን። ለምሳሌ እዚህ ላይ እንደምታዩት መልቲሜትራችንን ቅድም እንዳሳየኋችሁ 20 ቮልት ላይ ዲሲ ቮልት ላይ አጀስት እናደርጋለን። አጀስት ካደረግን በኋላ አሁን ዲናሞችን ባትሪያችንን ቻርጅ እያደረገ ነው። ይሄ እንዴት ነው የምናውቀው? በመልቲሜትር ከ13.5 እስከ 14.5 ቻርጅ የሚያደርግ ከሆነ እያደረገ ነው ማለት ነው። ባትሪያችን ቻርጅ እያደረገ ነው፣ ዲናሞ እየሰራ ነው ማለት ነው። አሁን ቅድም መጀመሪያ ላይ መኪናችን ሳይነሳ ባትሪያችን 12.5 አካባቢ ነበር ያነበብነው። አሁን ግዴታ መኪናው ስለተነሳ ባትሪያችን ቻርጅ እያደረገ ስለሆነ ግዴታ ከ12.5 በላይ መሆን አለበት። which means ከ13.5 እስከ 14.5 መሆን አለበት ማለት ነው። ይሄንን ቴስት አድርገን ማየት እንችላለን። ቅድም እንዳሳየኋችሁ እንደዚህ እናደርጋለን። አሁን 13.97 አካባቢ ነው። ይሄ ሚኒሞ እየሰራ ነው። መኪናችን በሚኒሞ እየሰራ ከ13.5 በላይ እንደሆነ ማየት እንችላለን። which means ዲናሞችን እየሰራ ነው ማለት ነው። ልክ አርፒኤሙ የመኪናው አርፒኤም ወይም ደግሞ የኢንጂኑ አርፒኤም በጨመረ ቁጥር አንድ ሰው ጋቢና ሆኖ የነዳጅ ፔዳል ተጭኖልን ሪቮሉሽን ፐር ሚኒት ይጨምራል። which means ዲናሞችን ሽክርክሪቱ ይጨምራል። የሚያመርተው ኤሌክትሪሲቲ እንደዚሁ ይጨምራል። አውትፑት ቮልቴጁ ማለት ነው እስከ 14.5 ይሄዳል ማለት ነው። ከ14.5 በላይ ከሆነ ሬጉሌተር ፌል እንዳደረገ ነው የምንረዳው። ሬጉሌተር ጥቅሙ አንዱ የቻርጂንግ ሲስተም ኮምፖነንት ሲሆን ዋና ጥቅሙ ምንድነው? የሚወጣው ከዲናሞ ፕሮዲዩስ የተደረገውን አውትፑት ቮልቴጅ እስከ 14.5 ባትሪያችንን ቻርጅ እንዲያደርግልን የሚያደርግ የሚቆጣጠር ፓርት ምን እንለዋለን? ሬጉሌተር እንለዋለን። ቮልቴጅ ሬጉሌተር ይባላል።
ይሄ ቮልቴጅ ሬጉሌተር ከተበላሸ ባትሪያችን ከ14.5 በላይ ቮልቴጅ ቻርጅ ሊደረግ ይችላል ማለት ነው። ይሄ ደግሞ ሪስክ ነው። ስለዚህ አሁን እንደምንመለከተው ባትሪያችን በትክክል እየሰራ ነው። ማክሲመም ደግሞ አንድ ሰው ነዳጅ ፔዳል ተጭኖልን ምን ያህል እስከ 14.5 መሄዱን እንመለከታለን ማለት ነው። አንተ ስጫን እሺ አሁን የኢንጂኑ አርፒኤም እየጨመረ ነው። የኢንጂኑ አርፒኤም ሲጨምር እንደምትመለከቱት መልቲሜትሩ ላይ እስከ 14 ሄዷል ማለት ነው። እስከ 14 ቮልቴጅ እያነበበ ነው። ምክንያቱም የኢንጂኑ አርፒኤም እየጨመረ ስለሆነ ማለት ነው። እንደምትመለከቱት ማክሲመም 14 ነው እያነበብን ያለ ነው። 14.5 በላይ ከሆነ የሬጉሌተሩ ተበላሽቷል ማለት ነው። ስለዚህ የዲናሞ ፈርዘር አሁን ቻርጅ የማያደርግ ከሆነ ከ13.5 በታች ወይም ደግሞ ከ14.5 በላይ ከሆነ የቻርጂንግ ሲስተም ኮምፖነንት ፌለር አለ ማለት ነው። ፈርዘር የዲናሞ ሲስተም ኮምፖነንቶችን ቴስት ወደ ማድረግ እንሄዳለን ማለት ነው።